አሰላሙ አለይኩም ረህመቱላሂ ወበረከቱ። ውድ ጓደኞቼ ሰላም 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 ብያለሁ። ሰላማችሁ ብዝት ይበልልኝና ክርስቲያን ጓደኞቼ ሰላም 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 ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ከኔ ሁሉ ሰላም ነው። እንግዲህ ዛሬ እስኪ አጠር መጠን ባለች ቪዲዮ መጥቻለሁኝ። ምንድነው እሱም ዶሮ በክሬም ነው የምሰራው። ያው ዶሮ በክሬም ስሰራ በዶሮ ሰድር ማለት ነው የዚችን ያክል ነው የከተኳት ማለት ነው። እንደዚች አድርጌያለሁኝ። ምንድነው ይሄን ያረሽበት ብትሉኝ ያው ቅመም ታውቁታላችሁ ብዬ ነው። ቅመም ስላችሁ እንግዲህ እነ ከሙን እነ ኩብዘራ እነ ፍልፍል አስዋድ ከብሳ ላይ በቃ የምናስገባው አይነት ነው። እሱን አደርግና ዶሮዬን ጥብ አድርጌ በዛ ልውስ ነው የማደርገው ማለት ነው። ግን ምን አደርግበታለሁኝ? ዝባዴ አድርጌያለሁኝ ማለት ነው። በዝባዴ አድርጌ ይኸው 2 ዝባዴ ነው ያደረኩት። ዝባዴን አደርጋለሁኝ። ከዛ ቅመማ ቅመሜን አድርጌ እንደዚህ ልውስን ያደረኩት ማለት ነው። ልውስ አድርጌ ምን አደረኩት መሰላችሁ? ለአንድ 40 ደቂቃ ወይም ደግሞ ለ30 ደቂቃ የሚሆን ፍሪጅ አስቀምጠዋለሁ ማለት ነው። ምንም ከመስራቴ በፊት እንደዚህ ልውስ አድርጌ እንደዚህ ማለት ነው። እንደዚህ አያችሁት? በቅመማ ቅመሙ በእርጎ አድርጌ ዶሮውን አድርጌ እንደዚህ ልውስ አደርግና ቁጭ አደርገዋለሁ ፍሪጅ ማለት ነው። ምን እንዲሆን እንዲቆይ ማለት ነው። ጣዕሙ ዶሮ እንዳይል ወይም ደግሞ የቅመሙ እንትን እንዳይወጣ ማለት ነው። እንደዚህ አድርጌያለሁ። ቀጣይ ያለውን አብረን እንከታተላለን። ያው አሁን ይሄንን ያሳየኋችሁ መጀመሪያ ዶሮ በክሬም ስትሰሩ መጀመሪያ እንደዚህ በቅመም እና በእርጎ ልውስ አድርጋችሁ ፍሪጅ ታኖሩታላችሁ። እጄን ያው ጓንት ለብሻለሁ ባቦካ ማለት ነው። ጓንት ተለብሼ ነው የምጠቀመው እንደዚህ እጄን ሳቦካ ማለት ነው። እንደሱ ይደብረኛል። በማንኪያም ደግሞ አይዋሃድልኝም እና ነው በእጄ ነው በደንብ ሽት የማደርገው ማለት ነው። ከዛ ይሄ ምን አደርጋለሁ? 40 ደቂቃ 30 ደቂቃ የሚሆን አስቀምጠዋለሁኝ። ቀጣይ ደግሞ ምን እንደማደርግ አብረን እንከታተል ማለት ነው። ያው እንግዲህ ውዶቼ ተመልሼ መጥቻለሁኝ። ሽንኩርቴንና ቲማቲሜን በዝብዳ እያበሰልኩ ነው። ዝብዳው ይሄው በዝብዳ ነው የማበስለው። ዝብዳው በዚህ ነው የምጠቀመው። ይኸው ክሬም ይሄንን ነው የምጠቀመው። ያው ዶሮዬም ይኸው ይሄ ምንድነው? ሽንኩርትና ቲማቲም በዝብዳ ነው። በዘይትም መስራት ትችላላችሁ። በዘይት መስራት የምትችሉ በዘይት መስራት ትችላላችሁ፣ ከሌላችሁ ማለት ነው። ሙሉ አዚም ዝብዳ ብቻ ከሌላችሁ አለመስራት አይቻልም ማለት አይደለም። ስለዚህ መስራት ትችላላችሁ ማለት ነው። ይኸው ሽንኩርቴና ቲማቲሜ በደንብ እየበሰለ ነው። ምንም ውሃ አልጨምርም። ሽንኩርቴ መጀመሪያ በዝብዳ ከዛ ቲማቲሜን ነው። ይኸው እንደምታዩት እንደዚህ ትክትክ ይላል ማለት ነው። በዝብዳው ይሄንን ነው። ያኛውን መጠቀም ትችላላችሁ ማለት ነው። አሁን ምንድነው ማድረግ ያለብኝ? ያው ክሬም ይሄንን ነው። እዚህ ስልሱ ላይ ምንድነው የማደርገው? ክሬም አደርጋለሁ ማለት ነው። ከዛ ዶሮ ይሄ ክሬሙ ብስል ካለ በኋላ ክሬም አረጋለሁ ማለት ነው። አፈናጠርኩት እንዳለ ነገራችን ላይ ትርክርክ ሲል አልወድም። ያው ይሄንን አድርጌ ይሄ ትክትክ ሲል ደግሞ ዶሮዬን አረጋለሁ ማለት ነው። አሁን ክሬሙ ይሄንን ነው። በነገራችን ላይ ዶሮ ሰድር የሌላችሁ እግሩንም ማድረግ ትችላላችሁ። ባለ እግሩ ዶሮ ካመል ነው የሚባለው። ዶሮ ካመል ነው። አሁን ይሄ ትክትክ ይላል። ይሄ አሁን ምንድነው እንግዲህ ክሬም፣ ሽንኩርት፣ ቲማቲም ነው በዝብዳ ማለት ነው። ይሄ ትክትክ ሲል ደግሞ ዶሮውን እንጨምራለን። አብረን እንመለስ። ይሄው
ትክትክ አለ ማለት ነው። ይሄ ትክትክ ያለው እንግዲህ ክሬም እና ሽንኩርት እና ቲማቲም ናቸው። ውሃ ምናምን አላስገባሁም ማለት ነው። ውሃ ምናምን አላስገባሁም። ማጅ አድርጌያለሁ። በቃ አንድ ስልሱን ይሄ ክሬሙ እንደዚህ ትክትክ ይላል ማለት ነው። እንደዚህ ትክትክ ይላል። ትንሽዬ እርድ አድርጌበታለሁኝ ከረኑ በጣም ነጭ እንዳይሆን ማለት ነው። ከዛ ምን እናደርጋለን? ይሄን ዶሮ እናስገባለን ማለት ነው። ይሄን ዶሮ እናስገባለን። በጣም ቀዝቃዛ ስለሆነ በጣም ቀላል ነው። በጣም ማለት ነው። ይሄ እንደዚህ ትክትክ ሲል ራሱ አሁን እየቀጠነ ይመጣል። አሁን በጣም ወፍራም ነው። እየቀጠነ ይመጣል። አሳያችኋለሁ ማለት ነው። እያችሁት ከረኑ በጣም ነጭ አልሆነም፣ ፒንክ ከረኑ እንደዚህ ማለት ነው። እሳቱን ጨመር አደርግበታለሁ። እንግዲህ እየበሰለ ደግሞ እናየዋለን አብረን። እንግዲህ ዶሮዬ በሰለች። ያው እንደምታዩት እየበሰለ ነው ማለት ነው። ያው በስሏል። ያው ሁሉንም ጨማ ያያችሁት ፒንክ ነው የሆነው። ያያችሁት ቅድም በጣም ወፍሮ ነበር። ሲበስል ራሱ ጥፍት ይላል። ዶሮዋ ጥንክር ሳብ ስታደርገው መቅጠም ባህሪ ያመጣል። ቀስ እያለ ይበስላል። በቃ በዚህ መልኩ ክሬሜን ሰርቻለሁ። ዶሮ በክሬም ማለት ነው። ይኸው እዛ ጋር ደግሞ ሩዜን ጥጃለሁኝ። እንግዲህ ውዶቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አብረን እንደግ፣ ቤተሰብ እንሆን። ቀጣይ ቪዲዮ ተገናኘን ድረስ መልካም ቆይታ። ሀገራችንን ሰላም ያርግልን። እንግዲህ ቀጣይ በቪዲዮ ተገናኘን ድረስ ቻው።